አሮን እንግዲህ የሀናን ደካማ ጎን ተጠቅሞ እያስቸገራት ይገኛል። ሀና ደግሞ በአባቷ ሕመም ምክንያት ባለማወቅ የማትወጣው እዳ ውስጥ ገብታለች። አሮን ወንድም መስሎ ሕይወቷን ሊያበላሸው ዝግጁ ሆኗል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። ዛሬ ኖላዊ ክፍል 11 ተለቋል። እንግዲህ በዚህ ክፍል ብዙ ነገር ታይቷል ማለት ነው። እንግዲህ በባለፈው ክፍል አሮን ሀናን አማራጭ ሰጥቷት ነበረ። እንዲረብሻት የማትፈልግ ከሆነ የሚላትን ነገር እሺ ብላ እንድታደርግና አባቷን እንዳሳክምላት ነግሯት ነበረ። እሷም ደግሞ አባቷን ሆስፒታል በወሰደችበት ሰዓት አባትየው እንግዲህ ለሕክምና 300 ሺህ ብር እንደሚያስፈልጋቸው ተነገራትና በጣም ደንግጣና ተጨንቃ ትገኝ ነበረ። ከዛም በኋላ አንገቷን ደፍታ ስታለቅስም ነበረ። ቤት ውስጥ ሙና ስትጨናነቅ አባቷ ምን ሆነሽ ነው ብሎ ቢጠይቃትም እሷ ግን ለአባቷ ልትናገር ፍቃደኛ አልነበረችም። ምክንያቱም ሁሉን ነገር አባቷን ማስጨነቅ አልፈለገችም። ምን ሆነሽ ነው? ምንድን ተብለሽ ነው? ዶክተሮች ምን አሉሽ? እያሉ ቢጠይቋትም ለአባቷ ግን መልስ አልሰጠችም ነበር። እረ ደህና ነኝ፣ ምንም አልሆንኩም፣ ደህና ነኝ እያለችም አባቷ ስታረጋጋ ነበር። እሷ ግን ምንም ሰላም አይደለችም። ምክንያቱም የተጠየቀችው ገንዘብ ከአቅሟ በላይ ስለሆነ ለእሷ ትንሽ ከባድ ነበረ። እንግዲህ ሀና እንደተለመደው ወደ እነ ሚናሴ ቤት ለስራ ሂዳ እዛ ቁጭ ብላ ስታለቅስ ሰላም ስታያታለች። ክችል ላይ ቁጭ ብላ እያለቀሰችው አባቷ ሁኔታ ድንግል ማርያም አንቺ እርዱኝ፣ አባቴን ነገር ለአንቺ አሳልፌ ሰጥቻለሁ፣ እኔ አቅም የለኝም፣ 300 ሺህ ብር ከየት ነው ማመጣው? እንዴት አድርጌ ነው አባቴን ማሳከም የምችለው? እያለ ስትጨናነቅ ነበረ። ነገር ግን ሰላም ስታያት በጣም ደንግጣ ነበረ ስታለቅስ። እንዲህ ሀንዬ ምን ሆነሽ ነው? ለምንድነው እንደዚህ የምታለቅሽው? የተፈጠረ ነገር አለ? ደህና አይደለሽም? አስከፋዎች እንዴ? እያለችም ስጠይቃት ነበረ። ሀናም እንግዲህ ኧረ አላስከፋሽኝም ሰላምዬ፣ እኔ በራሴ ጉዳይ ነው ማለቅሰው፣ ይቅርታ አስቸገርኩሽ አይደለ? ረበሽኩሽ አይደል? ስትላት ነበር። ኧረ ችግር የለውም፣ ግን ምን ሆነሽ ነው? ልትነግሪ ትችያለሽ የሆንሽውን ነገር አለቻት። ሀናም ደግሞ ምንም እንዳልሆነችና እድሏ እንደሆነ ነገረቻት። ሰላምም ዛሬ ላይ ተቀይራ ለሀና መረዳት ጀምራለች። ሀና ግን ምንም እንዳልተፈጠረ ነገረቻት። ሚስጥሯን ልትነግራት አልፈለገችም። ከዛም በኋላ ሰላምም ተለባብሳ ስለነበር በቃ እኔ አሁን ወደ ጓደኞች ጋር ቀጠሮ ስላለኝ መሄድ ይኖርብኛል፣ መናገር ካልፈለሽ አላስቸግርሽም፣ ግን ራስሽን አረጋጊ፣ እንዲታለቅሽ አልፈልግም፣ ከፈለሽ ወደ ቤት ሄደሽ እረፍት ማድረግ ትችያለሽ ብላ ላከቻት። ከዛም በኋላ እንግዲህ ሀናም ወደ ቤቷ ትሄዳለች። ሚናስ መጥቶ ሰላምን ስለ ሀና ሲጠይቃት የት ናት ብሎ ሲጠይቃት አረ የለችም፣ ዛሬ ላይ ጥሩ ሙድ አይደለችም፣ ስታለቅስ ነበረ፣ ብታይ ጠዋት ጀምራ ስታለቅስ ነበረ፣ የሆነችውን ባለቅም ብጠይቃት አልነግሬ ስትል ዝም አልኳት እና በጣም ስታለቅስ ስለዋለች እኔም ወደ ቤቷ እረፍት እንድታደርግ ብዬ ሰደድኳት አለችው። ሚናስ ደግሞ በጣም ደነገጠ። ምንና ነው እያለ ሲጨነቅ ነበር። ከዛም በኋላ እንግዲህ አሮን ቤት መጥቶ ሚናስን ሲጠይቀው ሀና የትዳ ነው ምናምን ብሎ ሲጠይቀው ሀናም እንዳልመጣችና ዛሬ ላይ ጥሩ እንዳልሆነችና በአባቷ ምክንያት እያለቀሰች እንደሆነ ይነግረዋል። ከዛም በኋላ አሮንም ደግሞ ሀናን ያገኛትና እሷን መርዳት እንደሚፈልግና ከእሷ ምንም እንደማይፈልግ ወንድምነቷን ብቻ እንደሚፈልግና እሺ ብላ አባቷን ማሳከም እንዳለባት ይነግራታል። እሷ ደግሞ አሮን ከእሷ ሲቀርብ አልፈለገችም። ምክንያቱም አሮን የሆነ ፍላጎት እንዳለው ስለተረዳች እንዲቀርባትና በአባቷ ነገር እንዲገባ አልፈለገችም ነበር። እሱም ደግሞ ደካማ ጎኗን እየተከታተለ በደካማ ጎኗ ገብቶ ገንዘብ ከሱ ተቀብላ ሁሌም የሱ እስረኛ እንድትሆንና የፈለገችውን እንዳደርጋት የፈለገውን በሷ ላይ ማድረግ ይፈልጋል። አሁን ላይ ደግሞ የሷ ደካማ ጎን አባቷ ነው። በአባቷ ህመም 300 ሺህ ብር ስለሚያስፈልጋት ያንን 300 ሺህ ብር ከፍሎ ከእሷ ጋር አብሮ ማደር ወይም ደግሞ እሷ ሚስት ማድረግ ይፈልጋል። ነገር ግን ሀና በዚህ ስለማትስማማ አልፈልግም፣ ያንተን እርዳታ አልፈልግም፣ መርዳት ከፈለግ እኮ ብዙ የተቸገሩ ሰዎች አሉ፣ እኔ መለመን በፈልግ እኮ እዛ ወሎ ውስጥ ደሴ እኮ ብለምን ኖሮ እንኳን አይደለም ለአባቴ ሕክምና ለዘላለም መተዳደሪያም ቢሆን አገኝ ነበር። መልካሙ የወሎ ሰው እኮ ለዚህ ማን ብሎት ብዙ ገንዘብ ማግኘት ይችል ነበር። እኔ ግን አባቴን ለምኜ ማሳከም አልፈልግም። የአባቴ ጉዳይ የኔ የግሌ ብቻ ነው። ስለዚህ በአባቴ ጉዳይ እንድትገባ አልፈቅድልህም አለችው።
እንዴ ሀና ምን ሆነሽ ነው? ተረጋጊ እንጂ እኔ እኮ የአባትሽን ህመም ላግዝሽና ሳክሚው ነው እንጂ ያልኩሽ አባትሽን አባቴ ላድርገው አላልኩሽም። ምን ሆነሽ ነው የምታካብጂው አላት። እሷም ደግሞ አይ ምንም ቢሆን የአባቴን ጉዳይ እኔ ራሴ እወጣዋለሁ፣ ሁለተኛ አጠገቤ እንዳትደርስ ብላ አስጠነቀቀችው። እሱ ግን መስሚያው ጥጥ ነበር። ይዘገያል እንጂ አህያ የጅብ ናት እያለ መፈክር አውጥቷል። ከዛም በኋላ እንደተለመደው እንግዲህ ሀና ወደ እነ ሚናሴ ቤት ወደ ስራ ተመልሳ ስራ እየሰራች እያለች ሚናሴም ጠዋት ተነስቶ ወደ ቤተ ክርስቲያን ሲሄድ አሮን ቤት ውስጥ እንዳለና ለሱ ቁርስ ሰርታ እንዲሰጠው ነግሯት ነበር። ከዛም በኋላ የተኛበት ሄዳ አሮን ሚናስ እኮ ቁርስ ስጩ ብሎ ነግሮኝ ነበርና እዚህ እንዳለህ ነግሮኝ ነው፣ ተነስና ቁርስን ብላ ላቅርብልህ አለችው። እሱ ደግሞ ተኝቶ ስለነበር አረን አሁን አልፈልግም ሲላት፣ ወይ ካልሆነ እዚሁ ላምጣልህ እንዴ አለችው። አዎ እንደውም እሱ ጥሩ ሀሳብ ነው፣ እዙ አምጭልኝና እጅ ልታጠብ አላት። ከዛም በኋላ እንግዲህ ሀና ሂዳ ለአሮን የእጅ ውሃና ቁርሱን ይዛለት ትመጣለች። እሱም ደግሞ ላስታጥበህ አለችው። አይ ተይው ራሴ እታጠባለሁ እዛ ጋ አስቀምጭ ብሎ አላት። ከዛም በኋላ እሷ አስቀመጠችውና ቁርሱን አስቀምጣለት ትወጣለች። ስትወጣ ግን ሰላም አየቻት። እንዴ ሰላም ሚናስ ያለ እንዴ ከሱ ክፍል ስወጪ አየሁሽ አለቻት። አይ ሚናሴ እንኳ የለም ወደ ቤተ ክርስቲያን በጧቱ ሂዷል አለቻት። እና ምን እየሰራች ነው ክፍል ውስጥ አለችው። ሚናሴ ሲሄድ አሮን እኮ እዚህ ነው ቁርስ ሰርተ ስጩ ቁርሱን ይብላ ብሎ ስለነገረኝ ቁርስ ላደርስለት እጄ ነው አለቻት። እሺ በቃ አንቺ ሂጂ አለቻትና ወደ አሮን ክፍል ሄዳ አሮንዬ እንዴት ነህ እንዴት አደርክ አለችና አብረን ቁርስ ልንበላ እንችላለን አለችው። እሱም ደግሞ አዎ ይቻላል፣ ምን ነው ችግር አለ? ነይ እዚህ ቁጭ በይ አላትና አብረው ቁርስ መብላት ሊጀምሩ ሲሉ ወይ ደግሞ ካልሆነ ለምን ውጭ ወተን አንበላም አለችው። አሮንም ደግሞ ይሄስ እዚህ የሰራችሁ ሀና የሰራችሁ ምግብ ምን ሊሆን ነው አላት። እሱማ ለሀናና ለሚናሴ ይበቃል፣ እኛ ግን ውጭ ሄደን ቁርስ እንብላ፣ በዛውም ደግሞ ፈታ ማለት ፈልጋለሁ አለችው። ከዛም በኋላ እንግዲህ ሀና ውጭ ላይ ሳሎን እያጸዳች እያለች ይመጣል ማለት ነው ሚናሴ ሲመጣ እንዲህ ሀኒ እንዴት ነሽ እንዴት አረፈርሽ ይላታል። እሷም ደግሞ እየተርበተበተች ደህና ነኝ፣ እንዴት ነው ሚናሴ መጣ እንዴና እስኪ እዚህ ቁጭ በላለችው። ቆይ እሺ እመጣለሁኝ፣ እንደውም በጣም ርቦኛል ቁርስ መብላት ትፈልጋለሁ፣ ነገር ግን መጀመሪያ ነጠላይን ክፍሌ ላስገባና ልምጣ አላት። አይ ችግር የለውም እኔ አስገባዋለሁ አንጣው ለእኔ ስጠኝ አለችው። እንግዲህ እንደዛ የምታደርገው ወደ ክፍል እንዳይገባና ሰላምንና አሮንን እንዳያቸው ነው። ምክንያቱም ሰላምና አሮን እየተቀራረቡ ብዙ ነገር እየሰሩ ስለሆነ ያን ነገር ሚናሴ እንዳይ አልፈለገችምና እኔ ላድርስልህ እያለችው እየተጓተቱ ያለ እሺ በቃ እንቺ ካልሽ አድርሹ በቃ እንቺ እኔ ዝቁጭ ብዬ ልጠብቅሽ ሲላት ሰላምና አሮን እየተሳሳቁ ከክፍላቸው ሲወጡ አየ። እንዴ እናንተ ደግሞ እዚህ ምን ትሰራላችሁ አላቸው። ሰላምም ሚናሴ መጣ እንዴ? እኛ እኮ አሁን ከአሮን ጋር ወደ ውጭ ልንወጣ ነበር ቁርስ ልንበላ አለችው። ከዛ እንዴ አሁን ሰላም በሉ ብለኛል ነበር እንዴ? የሰራችሁ ቁርስ ሴት ሄዶ ነው ውጭ ሄዳችሁ የምትበሉት ሲላቸው፣ አይ እሱማ እዛው ክፍል አስቀምጠነዋል፣ በቃ እናንተ ብሉ፣ እኛ ወተን በዛው ፈታ ማለት ስለምፈልግ ነው አለችው። እሺ በቃ ሂዶ አላቸውና ሀናም ደግሞ እየተፈጠረ ባለው ነገር ገርሟታል። ምክንያቱም አሁን ላይ አሮን ሰላምንም እየቀረባት ነው፣ የሆነ ነገር እያደረጉ ነው። እንደገና ደግሞ እሷንም እያስቸገራት ነው። ሚናሴ ደግሞ የአሮን ከቱ ጋር እንደዚህ መሆኑ ምቾት አልሰጠውም። እንደገና ደግሞ ብዙ ጊዜ በተደጋጋሚ ስለ ሀና ስለሚጠይቀው ያ ነገር ደግሞ ለሱ አልተመቸውም እና ይህን ነገር ማስቆም ይፈልጋል። ነገር ግን አሮን ሀናን መርዳት ስለሚፈልግ ያው ጓደኛው ስለሆነ እንዲረዳት ይነግረዋል ማለት ነው። ከዛ ሀናም ደግሞ ስለ አሮን ትጠይቀዋለች። ቆይ ግን ምናሴ አሮን ጋር እንዴት ነው ጓደኛ የሆናችሁት? በዛ ላይ በእድሜ ደግሞ ይበልጣል፣ በዛ ላይ ደግሞ ምናችሁም እኮ አይመሳሰልም፣ እንዴት ጓደኛ ሆናችሁ አለችው። ሚናሴ ምን ነው ረበሸሽ? እንዲ ያጠፋው ነገር አለ ምንድነው ንገሪኝ አለት። አይ እንደዛ ሳይሆን እንደው እንዴት ተገናኛችሁ ብዬ ነው እንጂ ቤተሰብ እንዳልሆናችሁ ዘመድ እንዳልሆናችሁ አወቅኩኝ፣ ግን ጓደኝነታችሁ እንዴት ነው ብላ ስጠይቀው ስለ ጓደኝነታቸው እሱም ሰው ሁለታችንም ሰው በሚያስፈልግብን ሰዓት ነው የተገናኘ ነው እና ለዛ ነው ጓደኛ የሆን ነው። ብዙ የተጎዳ ሰው ነው ብታይ አሮን በጣም መልካም ሰው ነው አልና እንዴት እንደተገናኙ ነገራት አንድ ባንድ። እሷም ደግሞ ይገርማል ብላ እኔ እንደዛ አልጠበቁትም ነበር አለችና
አሁን ላይ ትኩረቷን ወደ አሮን ታደርጋለች። ምክንያቱም አባትሽን እረዳልሻለሁ ታሳክሚያለሽ ስላላት በቃ መልካም ሰው ነው እና ጥያቄውን ልቀበል ብላ ወሰነች። ከዛም በኋላ አሮን ደግሞ ከሰላም ጋር ሄዶ እዛ ካፌ ውስጥ ቁርሳቸውን በልተው በቃ አሁን መሄድ ይኖርብኛል ብሎ ከእሷ ጋር ተለያይቶ ነበርና ሀና ትደውለታለች። እንዴ ሀና ምን ሆነሽ ነው? በሰላም ነው የደወልሽው አላት። አይ በሰላም ነው፣ ያው ፈልጌ ነበር ላወራ ፈልጌ ነበር አለችው። እና ምንድን ነው በሰላም ነው ችግር አለ ሲላት፣ አይ ምንም ችግር የለም ያው እኮ እስካሁን ድረስ ስላደረግከው ነገር እና እኔም ስለ ጮህኩብህ ይቅርታ ጠይቃለሁ እና በዛውም ደግሞ ስለ አንዳንድ ነገር እናወራለን ብዬ ነው አላት። እና ነገ አይደርስም አላት። አይ እኔም አሁን አገኛለሁ ብዬ ነበር። በቃ ችግር የለውም ነገ እንገናኛለን ወይ ደግሞ በኋላ ወደ ቤት እመጣለሁ አላትና ስልኩን ዘጋው። ከዛም በኋላ ሀና ጋር ተገናኙና ይኸውልህ አሮን ስለተፈጠረው ነገር ይቅርታ፣ እኔም ደግሞ ስለ ጮህኩብህ በጣም ይቅርታ አድርግልኝ። እኔ ባልሆነ መንገድ ተረድቼ ነው እና ጥያቄህን እቀበላለሁኝ አለችው። እሱም ደግሞ እኔ እኮ ድሮንም እኮ ነግሬሽ ነበር፣ አንቺ ድርቅ ቃልሽ እንጂ እኔ አባትሽን አሳክሜ ለአንቺ ወንድም ነው መሆን የምፈልገው፣ ሌላ ነገር አልፈልግም እኮ አንቺ ፈቃደኛ ከሆንሽ ችግር የለውም። ለመሆኑ ስንት ብር ነው የተባልሽው ብሎ ስጠይቃት 300 ሺህ ብር ነው የተባልነው፣ ግን ደግሞ ሌላም ደግሞ ምርመራ እንደሚያስፈልገው ነግረውኛል። ለጊዜው ግን 300 ሺህ ብር ያስፈልጋል አለችው። እንዴ ታዲያ ደግሞ ምን ችግር አለ? ይሄ እኮ ቀላል ነው ይከፈላል፣ ብቻ አንቺ ፈቃደኛ ሁኝ እንጂ አላት። ከዛም በኋላ ይህን ደግሞ ስለሰማች በጣም ደስ ብሏት እንግዲህ ለሚናሴ ነግራው ነበር። ከዛም በኋላ በማግስቴው መጣና ገንዘቡን ሊሰጣት በመጣ ሰዓት እኔ የምልሽ ሀና፣ ቆይ አባትሽ መቼ ነው ሕክምናውን የሚጀምሩት አላት። አይ እኔማ እኮ ገንዘቡ በእጅ እስከሚገባ ነው እንጂ በማንኛውም ሰዓት መጀመር ይችላል፣ ዋናው ገንዘቡ መገኘቱ ነው አለችው። ከዛም በኋላ ገንዘቡማ ይገኛል፣ እሱን እኮ ዝግጁ ነው ብዬሻለሁ፣ ግን በምላሹ ምንድን ነው የምትሰጭኝ ብሎ ጠየቃት። ማለት ምንድን ነው የምሰጥህ አለችው። መቼም ይሄ ሁሉ ብር በነጻ ይሰጠኛል ብለሽ አስበሽ እንዳልሆነ ተስፋ አድርጋለሁ አላት። እና ምንድን ፈልገህ ነው? እኔ እኮ በመልካምነት በቅንነት እርዳታ መስሎኝ ነው። ምንድን ነው ያሰብከው? ምን እንድሰጥ ፈልገህ ነው አለችው። አንቺ አምሻል እንዴ? ሁሉ ገንዘብ ዝም ብዬ በነጻ ምሰጥሽ ይመስልሻል እንዴ? ወይ ደግሞ አማራጭ ልስጥሽ፣ ሚስቴ መሆን ከቻልሽና ካልሆነ ደግሞ አንድ ቀን አብረሽ ካደርሽ ነው አላት። ሀና ይሄን ስትሰማ በጣም ደነገጠች። ያልጠበቀችው ነገር ስለሆነ በጣም ደንግጣ ነበረ። ከዛም በኋላ ይኸውልህ አሮን እንደዚህ ትሆናለህ ብዬ አስቤህም ገምቼም አላውቅም ነበር። በቃ አሁን እኔን ተወኝ፣ በፍጹም ክብሬን አሳልፌ ሰጥቼ አባቴን ላሳክመው አልችልም። አባቴን የትም ገብቼ ቢሆን ማሳከም እችላለሁ፣ አንተን ግን ላይ አልፈልግም አለችው። እሱም ደግሞ እባክሽ አትግደርደሪ፣ ምን ነው አንቺ ሌላ የተለየ ነገር ያሽ አስመሰልሽው? የአባትሽ ህይወት እጅሽ ላይ ነው። ስለዚህ እምልሽን ነገር ተስማምተሽ አባትሽ ቢታከም ይሻላል ይላታል። እሷም ደግሞ በፍጹም ሴትነቷን አርክሳ ክብሯን ሽጣ አባቷን ማሳከም እንደማትችል አስረግጣ ነገረችው። ከዛም በኋላ ባክሽ የራስሽ ጉዳይ፣ ግን አባትሽ በራስሽ እጅ እንደገደልሽው እወቂ አላት። የኔ አባት አንተ አልፈጠርከውም፣ አንተ ገንዘብ ስላልከፈልክለት የሚሞት ገንዘብ ስለከፈልክለት ደግሞ እሚድን አንተ የፈጠርከው ፍጡር አይደለም። ስለዚህ ለሁሉም ነገር እግዚአብሔር ያውቃል። እኔ ደግሞ አባቴን የትም ገብቼ ቢሆን አሳክመዋለሁ እንጂ መቼም ቢሆን ክብሬን ሽጬ ክብሬን አሳልፌ አርክሼ አባቴ ይሄን ሲሰማ እራሱ እንዳጠፋ አልፈልግም። አባቴ ይሄን ጉድ ከሰማ እሱ ቀድሞኝ ይሞታል። ስለዚህ ይሄን በፍጹም ላደርግ አልችልም። በቃ አሁን ውጣልኝ አለችውና ትታው ትሄዳለች። ከዛም በኋላ ሚናሴ ደግሞ እንግዲህ አሮን የፈለገው ነገር ስላልተሳካለት ከዛ ወጥቶ መንገድ ላይ ያለ ሚናሴ ከትምህርት ቤት እየወጣ ይደውለታል። ስልኩን አነሳውና እሺ ሚናሴ እንዴት ነህ ሰላም ነህ ብሎ ሲጠይቀው ሚናሴም ደግሞ እንዴት ነህ አሮን፣ እኔ እኮ ላመሰግንህ ነበር የደወልኩልህ አለው። ለምን ነው ደግሞ የምታመሰግነኝ ሲለው አይ ሀና እኮ የአባቷን ሕክምና ልሸፍንላት እንደሆነ ፈቃደኛ እንደሆን ከነገረችኝ የእኔ መልካም ጓደኛ ይለዋል። ባከሱ ነገር አልተሳካም አልነገረችም እንዴ አለ። ምን ነው ምን ተፈጠረ? ገንዘቡ እጅ ላይ የለም? ምን ተፈጥሮ ነው እስኪ ንገረኝ አለው ሚናሴ በመደንገጥ። ከዛም በኋላ አሮን ባክሷ ግግም ብላለች፣ ምላትን ነገር አሰማም፣ ቢያንስ ሴትነቴን አላረግስም ትላለች፣ የተለየ ነገር የያዘች ይመስል ይለዋል።
ማለት አልገባኝም፣ ምን እያልክ ነው? ሀናን ለምንድን ነው የፈለካት ብሎ ሲጠይቀው ወይ አግቢኝ ወይ ደግሞ አብረሽኝ ደሪ ብላት፣ በፍጹም ይሄን ላደርግ አልችልም ማለች። ስለዚህ እኔ ደግሞ ትቼዋለሁኝ አለው። ሜናሴ በጣም ተናደደ። በሰማው ነገር መቋቋም አቅቶት ራሱን ችሎ መቆም እስከሚያቅተው ድረስ ሂዶ ተቀመጠ። በጣም ደነገጠ። ከዛ ደወለና መገናኘት ይኖርብናል ብሎ እቤት ከጠራው በኋላ አሮን ደግሞ እንድትናደደበት ያላወቀው ቀጥ ብሎ ከነ ሚናሴ ቤት ይመጣል። የውልህ ሚናሴ ሀናን እንደዚህ ካረክ አንተ እኔ በዚህ ልክ አልጠበቅኩም ነበር። አሁን ቀጥ ብለህ ከቤቴ ትወጣልኛለህ። እህቴ ስትወድህ ዝም ብዬ ነበረ ጓደኝነታችን ስለሚበልጥ፣ አሁን ግን እህቴን መጠቀም ያድርገህ በሀና ህይወት ላይ ደግሞ እንድትጫወትበት አልፈቅድልህም። በእህቴ ህይወትም እንድትጫወትበት አልፈቅድልህም። በሰላም ላይም እንድትቀልድባት አልፈልግም። ስለዚህ ከአሁን በኋላ የኔና ያንተ ጓደኝነት እዚህ ላይ አቁሟል። ከቤት ይወጣልኝ፣ ሁለተኛ ይህን ማየት አልፈልግም አለው። አሮንም እውነትህን ነው ሚናሴ፣ ተረጋጋ እንጂ ምን እያልክ ነው? በዚች በሰራተኛ ልቀየረኝ ነው እንዴ? አረ ተረጋጋ ቢለውም ሚናሴ መስሚያው ጥጥ ነበር። ከቤት ይወጣልኝ ብሎ ገፍትሮ ከቤት ያወጣዋል። አሮንም ከቤታቸው ወጣ። ሚናሴ በጣም ተናዶ ነበር። ሀናን አሮን እንደዚህ በመመኘቱ በጣም ተናዶ ራሱን ስቶ እስከሚወድቅ ደርሶ ነበር። እንደምንም ብሎ ግን አሮንን ከቤቱ አስወጥቶታል። ውድና የተከበራችሁ ቤተሰቦች አሁንስ ምን ይፈጠራል? ሰላም ይሄን ነገር ስታውቅ ምን ይፈጠር ይመስላችኋል? ሰላም አሁን ላይ ተቀይራ ሀናን እየቀረበቻት ነበር። ነገር ግን ደግሞ በመሀል ይሄ ነገር ተፈጠረ። ምን የሚፈጠር ይመስላችኋል? እስካሁን ስለነበረን ቆይታ ከልብ እያመሰገንኩ ለዛሬ እዚህ ላይ ጨረስን። አመሰግናለሁ። መልካም ጊዜ